ኢሳያስ አፈወርቂ ትላንትና ካነሷቸው ሐሳቦች ውስጥ በጣም ያስገረመኝ አንዱ አሜሪካ 40 ትሪሊዮን ዶላር ብድር ስላለባት የመዋቅራዊ ውድቀቷ ማሳያ ነው በሚል ሁለት የማይገናኙ ነገሮችን ለማገናኘት የሞከሩበት ነገር ነው። ይህንን ጉዳይ ጨምሮ በጣም በርካታ ሐሳቦችን እየተነተኑ ዘለግ ያለ የመክፈቻ ንግግር የኤርትራ የነጻነት ቀን በተከበረበት ዕለት ላይ አስተያየታቸውን ወይም ድምጻቸው ተሰምቷል። ኢሳያስ አፈወርቂ የኤርትራ 35ኛ ዓመት የነጻነት በዓል። ይሁን እንጂ በዚህ መልእክታቸው ላይ ብዙ ሐሳቦችን ለማገናኘት ብዙ ቁም ነገሮችን ለመዳሰስ መሞከራቸው መልካም ሆኖ ሳለ ነገር ግን ቀጠናዊ ሰላምና መረጋጋትን በማስጠበቅ ረገድ ኢትዮጵያን ሪፈር ያደረጉበት መንገድ ምንም አልተዋጠልኝም። ያ የኢሳያስ አፈወርቂ ሐረግ ምን መሰላችሁ? ሰልፍ ፕሮክለምድ ሪጂናል ፓወር የሚል አይነት አገላለጽ አለው። ራሳቸውን የቀጠናዊ ሀያል ሀገር ብለው የሰየሙ ብለው ቀጥተኛ ባልሆነ መንገድ ኢትዮጵያን የሚመለከት ሐሳብ በመስጠታቸው እንደ አንድ ኢትዮጵያዊ በቀጠናዊ ጉዳይ ላይ እንደሚሰራ ጋዜጠኛ ለዚህ የእሳቸው አስተያየት የግድ ሙሉ ጽሑፋቸውን እንዳነብና መልስ እንድሰጥ ተገድጃለሁ። ስለዚህ በዛሬው ጥንቅራችን ላይ ኢትዮጵያ ኢሳያስ አፈወርቂ እንደሚሉት ቀጠናዊ ልዕለ ሀያል ሀገር ነኝ ስላለች ነው እንዴ ቀጠናዊ ሀያል የሆነችው ነው ወይንስ ያለችበት ነባራዊ ሁኔታ ቀጠናዊ ሀያል ሀገር ስላደረጋት? ምናልባት ይህንን ለማየት የግድ በርን ከፈት ማድረግ ያስፈልጋል። በሚያሳዝን ሁኔታ ግን ኢሳያስ አፈወርቂ በራቸውን ዘግተው ላለፉት 35 ዓመታት መምጣታቸውን የጸረ ኢምፔሪያሊስትነታችን ክብር ነው ብለው ነው ነገሩን የሚገልጹት። አንዱ የመጀመሪያው ጥያቄ ለሳቸው የሚሆነው ዛሬ እነ ቻይና ጸረ ኢምፔሪያሊስት በመሆን በጣም ጠንከር ያለ ውጤት ያስመዘገቡት እንደነ ቻይና የመሰሉ ሀገራት ከነ አሜሪካ ጋር ተባብረው ከምዕራቡ ዓለም ጋር ተባብረው ኢምፔሪያሊስት ከሚባሉ ኃይሎች ጋር ተባብረው ጥቅማቸውን እያስከበሩ ባለበት በዚህ ዓለም ላይ ኤርትራ በእርሷ አመራር አማካኝነት በሯ ተዘግቶ ስለተገለለች ይሄ ጉዳይ የኤርትራና የጸረ ኢምፔሪያሊስትነታችሁ ክብር ሆኖ እንዴት ሊቀርብ ይችላል? ዛሬ በሚኖረን ቆይታ ላይ በጥቅሉ የኢሳያስ አፈወርቂን የኤርትራን 35ኛ ዓመት የነጻነት በዓል በማስመልከት ያስተላለፉት መልእክትን እንፈትሸዋለን፣ እንመረምረዋለን። ሐሳቦችን እያነሳን ሐሳቦችን እየሰጠን አብረን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ ዛሬ በጥልቀት ገባ እያለን ሐሳቦችን እንለዋወጣለን። እንደ መግቢያ እንዲሆን ግን አንድ ነገር ወደ እናንተ አደርሳለሁኝ። ኤርትራና አሰብ በተመለከተ ሁለቱ የተለያዩ ግዛቶች ናቸው ብለሃል፣ ምን ማለት ነው የሚል ጥያቄ ስለመጣልኝና ከዚህ ጥያቄ ጋር ተያይዞ ደግሞ በ1900 በ1906 በ1909 የተደረጉት ሶስቱ ስምምነቶችም ውድቅ መደረጋቸውን ወይም ለአልጀርስ ስምምነት መሰረት እንደማይሆኑ ተናግረሃል እና እሱስ ምን ማለት ነው የሚሉ ጥያቄዎች ስለቀረቡልኝ እነዚህን ጥያቄዎች መልስ በመስጠት እጀምራለሁ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን 35ኛ ዓመት የነጻነት በዓል በማስመልከት በግንቦት 16 2018 ዓ.ም ወይም ሜይ 24 2026 ላይ ያስተላለፉት ቁልፍ መልእክት ዛሬ በስፋት የምንመለከተውና ከሳቸው ንግግር ጋር በተያያዘ ሪዮትሪካል የሆነ ስነ ጽሁፋዊ አይነት ነገር ብለን እንግለጸው፣ እንዲሁም ደግሞ የጂኦፖለቲካዊ ትንተናዎችን ያጠቃለለ ሐሳብ ጭብጦቹ ምንድናቸው? ከዚህ ጋር በተያያዘ ምናልባት ኤርትራና ኢሳያስ አፈወርቂ በሳቸው አመራር በምን አይነት አዝማሚያ ውስጥ ይቀጥላሉ? በቀጠናው እየተስተዋለ ካለ ነባራዊ ሁኔታ አንጻር፣ በቀጠናው እየቀረቡ ካሉ ጥያቄዎች አንጻር እነ ኢሳያስ አፈወርቂ እነዚህን ነገሮች በምን መልኩ ሊመለከቱ ይችላሉ የሚለውን ጉዳይ ላይ ትኩረት በማድረግ ነው ቆይታ የምናደርገው። የኤርትራ 35ኛ ዓመት የነጻነት በዓል ላይ በመድረሳቸው እንኳን ደስ አላችሁ፣ እንኳን ለ35ኛ ዓመት የነጻነት በዓል አደረሳችሁ የሚለው መልካም ምኞት መግለጫዬን በማስቀደም ጀምርና ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ኤርትራ
ለምን ነፃ ሀገር ሆነች የሚል ቁጭት የለበትም ኢትዮጵያዊ በዚህ ሰዓት ላይ። ምንም እንኳን ኤርትራ ከኢትዮጵያ መገንጠሏ ቢታወቅም ነገር ግን ኤርትራ ለምን ነፃ ሀገር ሆነች ምናምን የሚሉ በቀደመው ጊዜ ኤርትራ ከኢትዮጵያ እንደመገንጠሏ መጠን በዚህ የነፃነት በዓል ላይ ምናልባት ደስተኛ ላንሆን እንችል ነበረ ሌላ እንትን ነገር ቢኖር። እንዲያውም በዚህ በመዲናችን አዲስ አበባ ውስጥም ተከበረ የኤርትራ የነፃነት ቀን የሚል በኤርትራ ኤምባሲ ውስጥ መከበሩን የሚያሳዩ መረጃዎችንም ማየቴን አስታውሳለሁ። ኤርትራ ነፃ ሀገር በመሆኗ ጉዳይ ላይ ኢትዮጵያ እንደ ሀገር ወይም ኢትዮጵያውያን እንደ ሕዝብ ችግር የለብንም ወይም ችግር የለባቸውም። ከነፃነት ማግኘት ታሪኩ ጋር በተያያዘ ግን የምናነሳቸው ጥያቄዎች አሉ። ፍትሃዊ ባልሆነ መንገድ፣ ተገቢ ባልሆነ መንገድ የኢትዮጵያን ጥቅም ሊጎዳ በሚችል መልኩ ተከናውነዋል ብለን በማስረጃም በመረጃም የምንሞግታቸው የምናነሳቸው ጥያቄዎች አሉ። ይሄ ጉዳይ ከኤርትራ ጋር የሚገናኝ አይደለም። አክቹሊ ከአሰብ ጋር የሚገናኝ ነው። አሰብና ኤርትራ እንዳልኳችሁ ሁለት የተለያዩ ግዛቶች ናቸው። በ1983 የደርግ አስተዳደር ሲወድቅ ከዛ ጋር ተያይዞ የሽግግር መንግስት ሲመሰረት አሰብና ኤርትራ አንድ ላይ ሆነው መገለጽ ጀመሩ እንጂ ያም ደግሞ አሰብና ኤርትራን አንድ ላይ ያደረገው ሐሳብ ደግሞ ከምን ጋር ይገናኛል? በ1902 በ1906 እና በ1909 ላይ ተፈረመው የነበሩ ዳግማዊ ምኒልክ ከጣሊያን ከፈረንሳይና ከእንግሊዝ መንግስታት ጋር አከናውነዋቸው የነበሩ ስምምነቶችን ታሳቢ ባደረገ መልኩ ነው አንድ ላይ የገለጿቸው። ምክንያቱም በነዛ ስምምነቶች ላይ 1902 1906 09 ላይ በነበሩ ስምምነቶች ላይ የኤርትራና ወይም አሰብ ተብሎ የሚገለጸው ክፍልን ያጠቃለለው ኤርትራ በሚባለው ቦታ ላይ የተከናወኑ ስምምነቶች ላይ ከዚህ ወደዚህ ያለው ኢትዮጵያ ከዚህ ወደዚህ ያለው ኤርትራ በሚል አይነት ሴንስ ስለተገለጸ ነው እንጂ ኤርትራ ያንን አይነት ነባራዊ ሁኔታ ወይም ኤርትራ የሚለው አካል አሰብን ማያጠቃልል እንዳልሆነ ቀድሞም ይታወቃል። አሰብ ራስ ገዝ የሆነች አስተዳደር እንደሆነች ይታወቃል። ስለዚህ የነዛ 1902 1908 1909 የምናነሳቸው ስምምነቶች የውድቅ የሆኑ ስምምነቶች ናቸው። ከዚህ ጋር ተያይዞ ባለፈው የተወሰነ ሐሳብ አቅርቤላችሁ ጥቂት እስኪ እሱ ሐሳብ ላይ ትንሽ ታብራራልን። ውድቅ ናቸው ብሎ ሲገለጽ እንዴት ነው የሚለውን ነገር በተመለከተ ብታብራራልን የሚል ጥያቄ ቀርቦልኝ ስለነበረ እሱን ነገር በተወሰነ አድረስ ላድርገውና ወደ ኢሳያስ አፈወርቂ 35ኛ ዓመት የኤርትራ ነፃነት በዓል ጋር በተገናኘ ያነሷቸውን ሐሳቦች ያነሳን እንቀጥላለን። እንግዲህ የ1902 የ1906 የ1909 ስምምነቶች እነዛ ሶስቱ አሁን ላይ በኢትዮጵያና በኤርትራ መካከል የሚነሳ የድንበር ጉዳይን መነሻ የሚሆንባቸውና የአልጀርስ ስምምነት ሲፈረምም ጭምር እኒሁ ውድቅ ተደርገዋል የምላችሁ ወይም ከሼልፍ ላይ ተወግደዋል የምላችሁ ስምምነቶች ታሳቢ በተደረገ መልኩ ነው። ታዲያ ውድቅ ተደርገዋል ስንል ምን ማለት ነው የሚለውን ነገር በተወሰነ ለማብራራት ያክል ነገሩ የሚጀምረው ከሁለተኛ ዓለም ጦርነት ጋር በተያያዘ ነው። በሁለተኛ ዓለም ጦርነት ላይ በነበሩ ሁለት ብሎኮች ውስጥ እንግዲህ እነ ሂትለር ብሎክ እነማን ያጠቃልል ነበረ? እነ ሞሶሎኒ ያጠቃልል ነበረ። እነ ሞሶሎኒ ደግሞ በሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ ወታደሮቻቸውን ወደኛ ሲያዘምቱም በዛ አይነት የፋሽስታዊ እሳቤ ውስጥ ሆነው እንደነበረ አይዘነጋም። ነገር ግን በዛ ወደ ኢትዮጵያ ወታደሮቻቸውን በሚያዘምቱበት ጊዜ ከነ ፈረንሳይ ከነ ዩናይትድ ኪንግደም ወይም እንግሊዝ ጋር ጸብ አልነበረባቸውም፣ ልዩነት አልነበራቸውም፣ ወይም የነ ሂትለር አካል ላይ አልተጠቃለሉም ነበረ። ከዚህ በኋላ እንግዲህ ነገሩ ወዴት ነው የሚበላሸው ማለት ነው። ኢትዮጵያ በዛ የሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ በነ ዩናይትድ ኪንግደሞች ወይም እንግሊዝ የነበራት ሚና የማይዘነጋ ነው። ያው ኢትዮጵያ ውስጥ የነፃነት እንቅስቃሴው ተፋፍሞ ቀጠለ። የአርበኞቻችን ለጣሊያን አንገዛም የሚለው ተፋፍሞ ቀጠለ። እዚህ ጋር ነው እንግዲህ በጣም የበርካታ አርበኞችን ስም ማንሳት የምንችለው እና አበበ አረጋይ ኢቭን እነ ባልቻ አባሳፎ እኮ ባይዘወይ በሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ ነው በጣም ህይወታቸው ያለፈው። በመጀመሪያውም በሁለተኛውም ጦርነት ላይ ከተሳተፉ ጀግና ኢትዮጵያውያን መካከል ናቸው እነ ባልቻ አባሳፎ እና በዚህ ሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ የነፃነት እንቅስቃሴው እምቢባይነቱ በደንብ በቃ ኢቭን በገነተ ልዑል በሚገኘው የቀዳማዊ ኃይለ ሥላሴ ቤተመንግስት ላይም እኮ የተከናወነ የግድያ ሙከራ በነ ሞገስ አስገዶም እና አብርሃም ደቦጭ አማካኝነት የተከናወነ የግድያ ሙከራን ቦምብ ጥለው እንደነበረ ጭምር አይዘነጋም። እና እንግዲህ ይሄ የነፃነት እንቅስቃሴ
ቀጠለ። ቀዳማዊ ኃይለ ሥላሴ ደግሞ ወደ ዩናይትድ ኪንግደም ሄደው ዲፕሎማሲያዊ ስራዎችን ያከናወኑ ነበር። ዜን ፋሽስት ሞሶሎኒ ከነ ሂትለር ጋር መተባበር ሲጀምር ያ ታሪካዊ ቅጽበት ላይ እነ ዩናይትድ ኪንግደም እነ ፈረንሳይ ጣሊያንን በተመለከተ ያላቸውን አቋም ቀየሩና ጣሊያን እንደምን ተቆጠረች? እንደ ጠላት ተቆጠረች። ሶ የዩናይትድ ኪንግደሞች ትብብርም ጭምር ያው በኦሜድላ በኩል እንዴት እንደገቡ እናስታውሳለን። እና ኃይለ ሥላሴን ይዘው መጡ። ኢትዮጵያ ውስጥ ያለው የነጻነት እንቅስቃሴን በዛው ልክ ቀጥሎ ነበረ። ያ ነገር በመጨረሻም ጣሊያን በኢትዮጵያ ተሸንፋ እንድትወጣ አደረገ። ከዛም ባለፈ ደግሞ በሁለተኛው የዓለም ጦርነት ላይ ጭምር ከነ ሂትለር ጋር አብራ ጣሊያን እንቅስቃሴ ላይ ስለነበረች ሁለተኛው የዓለም ጦርነት ሲጠናቀቅ እነ ሂትለር እነ ሞሶሎኒ በሽንፈት ስለሆነ ያጠናቀቁት ከዛ በኋላ በጣም አስገራሚ የሆነ ዲፕሎማሲያዊ ስራን ኢትዮጵያ ሰራች። ያ ኢትዮጵያ ያከናወነችው ዲፕሎማሲያዊ ስራ ምንድነው? በ1909 በ1906 እንዲሁም በ1902 ከጣሊያን ጋር ኢትዮጵያ የፈረመቻቸው ወይም ዳግማዊ ምኒልክ የፈረሟቸው ስምምነቶች አሉና አክሊሉ ሀብተወልድን ታውቋቸዋላችሁ። አክሊሉ ሀብተወልድ ማለት በኢትዮጵያ የውጭ ግንኙነት ፖሊሲ ውስጥ በጣም ማይተካ ሚና ከነበራቸውና ቁልፍ ብለን ልንገልጻቸው ከምንችላቸው ሰዎች መካከል አንዱ ናቸው። ስለዚህ የሁለተኛ ዓለም ጦርነት ከተጠናቀቀ በኋላ የነ ጣሊያንን ጉዳይ በተመለከተ ኢትዮጵያ በፈረንሳይ ፓሪስ ውስጥ በተከናወነ ጉባኤ በዛ ጉባኤ ላይ እነ አሜሪካ አሉ፣ ዩኤስኤስአሮች አሉ፣ ፈረንሳይ አለች፣ እንግሊዝ አለች። ከነሱ ጋር እኩል ኢትዮጵያም ነበረች። ኢትዮጵያም በዛ ቦታ ላይ ተሰይማ በእነ አክሊሉ ሀብተወልድ በመሰሉ ጀግና ልጆቿ ምን አረጋገጠች? በ1902 በ1906 እንዲሁም በ1908 የተፈረሙት ስምምነቶች ውድቅ ናቸው። ከኢትዮጵያና ከኤርትራ ጋር በተያያዘ በሚነሱ የድንበር ላይ ውዝግቦች አማካኝነት ላይ በምንም አይነት መልኩ እንደመነሻ ሆነው አያገለግሉም ተብለው ወረቀቶቹ ተቀደዱ። ተረዳችሁኝ አይደለ? እነዛ ወረቀቶች ከሁለተኛ የዓለም ጦርነት መጠናቀቅ በኋላ በፈረንሳይ ፓሪስ ውስጥ ኢትዮጵያ ከጊዜው ልዕለ ኃያል ሀገራት ጋር ፊት ለፊት ቁጭ ብላ ውድቅ ያደረገቻቸው ስምምነቶች ናቸው የሚለው ታሪክ ከዚህ አሁን ከነገርኳችሁ እውነት ጋር የሚገናኝ ነው። አሁን ይሄ ውድቅ የተደረገው ስምምነት 1902 1906 09 የምንላቸው ስምምነቶች ውድቅ ተደረጉ ማለት ከዛ በኋላ በምንም አይነት ተአምር እንደ ግብአት ሆኖ ሊያገለግሉ አይችሉም ማለት ነው። የመጀመሪያው ጥያቄ ይሄ ነው። በአልጀር ስምምነት ወቅት ላይ እንዴት ነው ይሄ የውድቅ የተደረጉ ስምምነቶች ጉዳይ እንደ መነሻ ሆኖ ሊያገለግል የሚችለው? የኤርትራንና የኢትዮጵያን ጉዳይ በተመለከተ ለሚከናወን የድንበር ስራ ውድቅ የተደረገ ኢትዮጵያ ከሌላ ሀያል ሀገራት ጋር ፊት ለፊት ቁጭ ብላ ያስቀደደችው ወረቀት እንዴት ነው ግብአት ሆኖ የሚያገለግለው ነው። በዚህ ጉዳይ ላይ መልስ አለኝ የሚል ሰው ካለ ከህግም ከምንም አንጻር ያላወቅነው ነገር ካለም ልትነግሩን ትችላላችሁ። ነገር ግን አየን አነበብን፣ ሪሰርች ያደረግን ብዙ ነገር ውድቅ የተደረገ ስምምነት ነው። ተቀዷል ወረቀቱ። እንግዲህ ያ ወረቀት መቀደዱ ሳይታወቅ ቀርቶ ነው ብዬ አላምንም። ኤኒዌይ እሱ ሌላ ጉዳይ ስለሆነ ሆልድ ላድርገው። ስምምነቶቹ ከተቀደዱ በኋላ ደግሞ ቀዳማዊ ኃይለ ሥላሴ እንደ ክልል እንደ ግዛት ወይም ክፍለ ሀገር በዛ ዘመን የነበረው ክፍለ ሀገር ነውና በክፍለ ሀገር ደረጃ ሲዋቀር ኢትዮጵያ ኤርትራም እንግዲህ በፌዴሬሽን ከኢትዮጵያ ጋር የምትቀላቀልበት አጋጣሚ ሲመጣ አሰብ ራሷን የቻለች ግዛት ነች የምንለው እዚህ ጋር ነው። አሰብ ራሷን የቻለች ግዛት ነች የምንለው እዚህ ጋር ነው። ስለዚህ ኤርትራ ፌዴሬሽን ሆና ስትቀላቀል አሰብ ራሷን እንደቻለች ግዛት ሆና ነው የተዋቀረችው እንጂ የኤርትራ ፌዴሬሽን አካል ሆና አይደለም የተዋቀረችው። ስለዚህ የመጀመሪያው ክሊር በቃ ብላክ ኤንድ ዋይት በሆነ መልኩ ግልጽ በሆነ ሁኔታ ሊሰፍር የሚገባው አንዱ እውነት ይሄ የአሰብና ኤርትራን በተመለከተ ያለው ሁለት ጉዳይ ነው። በእነዚህ ነጥቦች ላይ በደንብ እየገባንባቸው እንሄዳለን። በአንድ ጊዜ ብዙ ነገር ማለት ከርዕሰ ጉዳያችን ላለመውጣት ስለፈለኩ ነው። በተለይ እንግዳም እየጋበዝን ጭምር ሀሳቦችን የምናነሳበት የምንወያይበት መሰናዶ እያዘጋጀን ነው፣ ይዘንላችሁ እንመጣለን በዚህ ጉዳይ ላይ። ይሄን አይነት ነባራዊ ሁኔታ ሳንረሳ ነው ማለት ነው አሁን የኤርትራን 35ኛ ዓመት የነፃነት ክብረ በዓል ከመከበር ጋር ተያይዞ እንኳን ደስ አላችሁ ስንል ይሄንን ነባራዊ ሁኔታ በመርሳት እንዳልሆነ ታሳቢ ሊደረግ ይገባል የሚለውን ነገር መነሻ እናድርግና አሁን
ኢሳያስ አፈወርቂ በንግግራቸው ላይ ያነሷቸው ሐሳቦችን በተወሰነ በተለይ ከዋና ዋና ጭብጡን ከጂኦፖለቲካ መነጽርና እንዲሁም ከቀጠናዊ እንዲሁም የባህር ላይ ስትራቴጂካዊነት ጋር በተገናኘ ካነሷቸው ሐሳቦች ጋር ያሉ ቁም ነገሮችን በተወሰነ ወደ እናንተ ላድረስ። አንድ ከዚህ በፊት ግን ልነግራችሁ የሚገባ ነገር አሜሪካ ኤርትራን በተመለከተ የአቋም ለውጥ ማድረግ እፈልጋለሁ፣ ያ የአቋም ለውጥ ደግሞ በኤርትራ ላይ የተጣሉ ማዕቀቦችን እስከ ማንሳት ጭምር የደረሰ ነው በማለት ከቀናት በፊት ጥያቄዎች ቀርበው እንደነበረ ከሳምንታት በፊት ጉዳዩ ሲወራ ነበረ። አይ ሆፕ ሁላችሁም ታስታውሳላችሁ ብዬ አስባለሁ። ይሄ የኤርትራ መንግስትን በተመለከተ የዶናልድ ትራምፕ አስተዳደር በተወሰነ የአቋም ለውጥ ለማድረግ ፍላጎት እያሳየ ነበር። እንዲያውም እኮ አንዳንድ መረጃዎች ላይ ከኤርትራ በኩል ይወጡ እንኳን ደርሳላችሁ መልእክት ከፕሬዚዳንት ዶናልድ ትራምፕ ደርሶናል የሚልም እንደነበረው አይዘነጋም። ዋይ ኖት እንኳን ደስ አላችሁ የሚለው መልእክት መምጣቱ ተገቢነት ያለውም ነው። ያው እኛም እንኳን ደስ አላችሁ እንደምንለው ሁሉ ማለት ነው። ነገር ግን ኤርትራ አሁን ከነ ዶናልድ ትራምፕ ጋር ወይም ከነ አሜሪካ ጋር ለመስራት በጣም በርካታ ጥያቄዎች አቅርባለች፣ ወይም ኢሳያስ አፈወርቂ በጣም በርካታ ጥያቄዎችን ለዶናልድ ትራምፕ አቅርበዋል ብዬ ነው የማስበው። ወደ ቀጠና ጉዳይ እንመለሳለን ወይም ወደኛ ጉዳይም እንመጣለን። ከኢንተርናሽናል ጂኦፖለቲካ አንጻር ያነሷቸውን ነጥቦች በማስቀደም ነገሩን ልመልከት ብዬ ነው። እና በርካታ ጥያቄ ይበዛዋል። ያው የተመለከትኩት እሳቸው በትግረኛ ንግግር አድርገው በእንግሊዘኛ ተተርጉሞ ራሱ የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን በይፋዊ የዌብሳይት ገጹ ላይ የለቀቀውን መረጃ ነው ያየሁትና ገብታችሁ ማየት ትችላላችሁ። በጣም በርካታ ጥያቄ ነው የሚያነሳው። እነዛ ጥያቄዎች የቀጠናዊ የበላይነትን ጉዳይ፣ የአሜሪካ ዓለም ላይ ያላት ተጽዕኖ ያለቀ ከመሆኑ ጉዳይ፣ የአሜሪካ ብድርን በተመለከተ አሜሪካ ከኢራን ጋር ባላት፣ አሜሪካ ከቬንዙዌላ ጋር ባለው ነገር በጣም በርካታ ጥያቄዎችን እያነሳ ነው የሚቀጥለው። ከዚህ አንጻር በጣም አጽንኦት ሊሰጡት የፈለጉት ነገር አሜሪካ ብሔራዊ ዕዳዋ ወደ 40 ትሪሊዮን ዶላር እየደረሰ ነው እና ይሄ በእንደዚህ አይነት የብድር ጫና ላይ የመሆኗን ጉዳይ ሀገሪቱ ዲክላይኒንግ ኔሽን ወይም ደግሞ ስልጣኔዋ በርጅና ላይ ይገኛል የሚለውን እንግዲህ አሁን ዓለም ላይ ጎልቶ እየመጣ ያለውን እነ ዢ ጂንፒንግም ጭምር ሲያነሱት የነበረውን ሐሳብ ዶናልድ ትራምፕም ከዚህ ከብድሩ ነባራዊ ሁኔታ ጋር አያይዘው ለማቅረብ ለመመልከት ሞክረዋል። ብድርን በተመለከተ እርግጥ ነው የአሜሪካ አጠቃላይ በጀት እኮ 120 በመቶ ብድር አለበት ነው የሚባለው። ሙሉ በሙሉ የሚሸፈነው ብቻ ሳይሆን ከብድር ላይ ብድርም ጭምር አጠቃሎ ነው የሚቀጥለው። የአሜሪካ የኢኮኖሚ መሰረቶች ተብለው ከሚገለጹ ሁለት አበይት ጉዳዮች መካከል አንደኛው ፔትሮ ዶላር ነው እንደምታውቁት፣ ሁለተኛው ደግሞ የቦንድ ገበያው ነው። የፔትሮ ዶላርም ሆነ የቦንድ ገበያ በአንድም ይሁን በሌላ ምክንያት የአሜሪካ ኢኮኖሚ ጠንካራ ያደረጉ ስርዓቶች ናቸው። ምንድናቸው እነዚህ ስርዓቶች ካላችሁ፣ አሜሪካ ብድሯን መመለስ ትችላለች የሚል እምነት ስላለ ከሀገራት የፔትሮ ዶላር አባል ናቸው ብለን የምንገልጻቸው ነዳጅ ላኪ ሀገራት በዶላር ነዳጃቸውን ከሸጡ በኋላ የሸጡትን ገንዘብ ወይም ዶላሩን ወደ ኒውዮርክ ውስጥ ወደሚገኝ ማዕከላዊ ባንክ ውስጥ ያስተላልፋሉ፣ በብድር መልክ ማለት ነው። ለምን? አሜሪካ መልሳ ትከፍላለች በሚል። የቦንድ ገበያውን ስርዓት ከተመለከታችሁ የአሜሪካ የቦንድ ገበያ ላይ ለምሳሌ እነ ቻይና፣ እነ ጃፓን፣ ዩናይትድ ኪንግደም ምናምን የምንላቸው ሀገራት ዓለም ላይ ጠንከር የሚል ኢኮኖሚ አላቸው የምንል ሀገራት ሁሉ በአሜሪካ ግምጃ ቤት ሰነድ እየተባለ የሚወጡ ጨረታዎችን ገዝተው አስቀምጠዋል። እስከ መቼ ድረስ ነበረ በተለይ ነገር የቀጠለው? አሁን ከኢራን ጦርነት ጋር ተያይዞ በጣም ብዙ ችግሮች እስከሚስተዋሉ ዶላር ፍለጋ ሀገራቱ ነዳጅ ገዝተው ለማከማቸት፣ ያው የነዳጅ እጥረቱ ያመጣው ቀውስ ማለት ነው፣ ዶላር እንዲፈልጉ ያደረጋቸው። ዶላር ፍለጋ ወደ አሜሪካ ሲሄዱ አሜሪካ ደግሞ ከነበረችበት ጫና አንጻር ዶላሩን መልሳ በመክፈል ረገድ ሌላ ተጨማሪ ብድሮችን ማየት አለባት። ሰርኩሌት ነው የሚያደርገው፣ በቃ ሪሳይክል ነው የሚያደርገው ገንዘቡ ማለት ነው። እና እነዚህ ሀገራት ከሌላ የብድር አማራጭ ገንዘብ ለማግኘት የአሜሪካን የግምጃ ቤት ሰነድ በጨረታ የገዙትን የአሜሪካ የግምጃ ቤት ሰነድ ወደ ገበያ እያወጡ ግምጃ ቤት ሰነዱን እየሸጡ ዶላር ለማግኘት ጥረት አደረጉ። እና ምልላችሁ ይህን ነገር ሁሉ ማስረዳው የአሜሪካ ኢኮኖሚ ኢንታየርሊ የተመሰረተው በብድር ላይ ነው። 40 ትሪሊዮን ዶላር ደረሰ የሚለው የኢሳያስ አፈወርቂ ትንተና በአይት ሰልፍ
አሜሪካ ብድሯን መክፈል አልቻለችም የሚል ነገር ነው የሚያሳየው። ስቲል ሀገራት በአሜሪካ ላይ መተማመን ኖሯቸው ከአሜሪካ ጋር ለመስራት ወይም ለአሜሪካ ለማበደር ፍላጎት እንዳላቸው ነው የሚያሳየው። እርግጥ ነው እንደ ድሮ አይደለም፣ እየቀነሰ መጥቷል። በተለያየ መመዘኛዎች ከታየ ብዙ የቀነሰባቸው ነገሮች አሉ። ነገር ግን ይሄ ብድር ከሚለው ሎጂክ ጋር መገናኘቱን አልዋጥልህ ያለኝ ነው ፖይንቱ። ተረዳችሁኝ አይደለ? ብድር 40 ትሪሊዮን ዶላር ደርሷልና የአሜሪካ ኢኮኖሚ መዋቅራዊ ውድቀት ተብሎ ነገሩ በኢሳያስ አፈወርቂ መቅረቡ፣ ለምሳሌ ቻይና ነዋት። ቻይና ከበጀቷ ምን ያክል የሚሆነው ነው በብድር የሚሸፈነው ካላችሁ እኮ የቻይናን ነገር ለምሳሌ እንመልከተው ከተባለ ይሄ ከብድር ጋር ተያይዞ አገራት ብድር አለባቸው ማለት መዋቅራዊ ውድቀት ማለት አይደለም የሚለውን ነገር ለማጠናከር እንዲያውም ቻይናን ብቻ ከሚሆን ጥቂት ሀገራትን እስኪ እንደማሳያ አድርገን እናቀርብ። ኢንተርናሽናል ሞኔታሪ ፈንድ የጀነራል ገቨርንመንት ዴብት በሚል ቶፒክ ስር ፐርሰንቴጅ ኦፍ ለጂዲፒው ያለው ወይም ለጠቅላላ ሀገራዊ ምርት ብድር ያለውን አስተዋጽኦ በተመለከተ የቀረበውን ቁጥራዊ መረጃዎች በተወሰነ እንመልከታቸው። ባይዘው እዚህ ዳታ ላይ የሁሉም ሀገራት አሉ። መረጃ የሌለባቸው ሊባሉ ከሚችሉ ሀገራት በቀር በጣም የበርካታ ሀገራት መረጃ እዚህ ጋር ተጠቃሏል። የኢትዮጵያ ለምሳሌ የጂዲፒዋ 32.3 ከመቶ ምንድነው ይባላል? ብድር ነው ይባላል። አኮርዲንግ ቱ የአይኤምኤፍ መረጃ ነው የምነግራችሁ። ኤርትራን ብንመለከት ለምሳሌ በዚህ ረገድ ኤርትራ ኖ ዳታ ነው የሚለው። ኢኳቶሪያል ጊኒ ኖ ዳታ ነው የሚለው። መረጃ የለም ስለነ ኤርትራ፣ ስለነ ኢኳቶሪያል ጊኒ። ፊጂ ደሴት ታቋታላችኋ። ስለ ፊጂም ከብድር ጋር በተገናኘ ምንም ዳታ የለም። አሁን ይሄ የብድር ጉዳይ የሆነ እንትን ነው ወይ ማለት ዓለም እየሰራበት ያለ ስርዓት አይደለም ወይ ለማለት ስለፈለኩ። ቻይና ፒፕል ሪፐብሊክ ኦፍ ቻይና አጠቃላይ የጂዲፒዋ ወይም ጠቅላላ ሀገራዊ ምርቷ 88.33 ከመቶ ብድር ነው። ፈረንሳይን 113.11 ከመቶ ብድር ነው። ጀርመን 63.89 ከመቶ ብድር ነው። ጣሊያን 135.33 ብድር ነው። ጃፓን 236.66 ከመቶ ብድር ነው። ዩናይትድ ኪንግደም 101.29 ከመቶ የሚሆነው ብድር ነው የጂዲፒዋ። አሜሪካ 120.79 ከመቶ የሚሆነው የአጠቃላይ የጂዲፒዋ ሁኔታ የሚሸፈነው በምንድን ነው? በብድር ነው። የኢትዮጵያን ነገርኳችሁ። ስንት ነው? የኢትዮጵያ ወደ 32.3 ከመቶ የሚሆን ነው። ግብፅን ማየት ካስፈለገ 90.93 ከመቶ የሚሆነው ጂዲፒዋ የግብፅ በብድር ነው የሚሸፈነው። ስለዚህ በመርህ ደረጃ ኢሳያስ አፈወርቂ አሜሪካ እርግጥ ነው ዲክላይኒንግ የሚያስብሏት፣ እኛም ትንታኔ ሰርቼላችሁ አውቃለሁ። አሜሪካ በስልጣኔዋ አመሻሽ ላይ ነች የሚለውን ነገር በተመለከተ ትንታኔ በደንብ ሰርተንበት እናውቃለን። ተደጋግሞ የቻይናው ፕሬዝዳንት ዢ ጂንፒንግ ዶናልድ ትራምፕ በተቀመጡበት ውይይት መርሃ ግብር ላይ ባለፈው በቤጂንግ በነበረው በግልጽ እኮ ተናግረውታል። የቱሲዲስ ትራፕ የሚሉት ፕሮናንሴሽን ተሳስቼ ከሆነ ይቅርታ። ይሄኛውን አገላለጽ ግን ምንድነው? አሜሪካ በስልጣኔዋ አመሻሽ ላይ ነች ብለው ሌሎች ሐሳቦችን አንስተዋል። ብድር 40 ትሪሊዮን ብድር አለባት እና መዋቅራዊ ውድቀት ላይ ነች የሚለውን ሎጂክ ለማገናኘት መሞከር ግን ይጋጫል፣ አይመጣውም። ዓለም እየተመራ ያለበት ስርዓት ነው። ኤርትራ እንዳልኳችሁ ዳታ የለም፣ መረጃ የለም። እነ ፊጂ መረጃ የለም። በቃ እንደዚህ አይነት ሀገራት ናቸው ብቻ መረጃ የሌለባቸው እንጂ ዓለም ላይ ጋቦን፣ ጋምቢያ መረጃ የሌላቸው ሀገራት ከሚባሉት ኢስዋቲኒ እነዚህ ሀገራትን ካያችሁ መረጃ የለባቸው። ሌሎችንም ማግኘት ትችላላችሁ። አንወይ ብድር መኖሩ ባይተሰልፍ ለዚህኛው አሜሪካ ዲክላይኒንግ ኔሽን ነች የሚለውን ነገር ለማጣቀስ እንደ ማስረጃ ወይም እንደ ማብራሪያ ሆኖ ሊቀርብ አይችልም። በዚህ ጉዳይ ላይ እስኪ ኢኮኖሚያዊ ባለሙያዎችም አስተያየታችሁን ብትሰጡበት ደስ ይለኛል። 40 ትሪሊዮን ብድር አለባትና የአሜሪካ እንትን እየወደቀ ነው። ጎቱ ቻይና፣ ጎቱ ግብፅ፣
ጣሊያን እኮ ብታዩት 135 ከመቶ፣ ጃፓን 236.66 ከመቶ የሚሆነው የጂዲፒዋ ከቨር የሚደረገው በብድር ነው። ብድር ላይ የተወሰነ ነገር ታይቶኛል ኢሳያስ አፈወርቂን በተመለከተ። ሌላኛው ነጥብ የብድሩን ጉዳይ እዚህ ጋር ሆልድ እናድርገው። መጀመሪያ ያው ነገሩ ሲገባ ስለና አሜሪካ በማውራት ስለጀመሩ ኢሳያስ አፈወርቂ ከሱ ነጥብ ጋር ስንነሳ መጀመሪያ ያገኘነው ነጥብ ይሄው ስለሆነ ነው ወደ ብድሩ ፖይንት ጋር የገባውባችሁ። በመጀመሪያዎቹ እንግዲህ ምዕራፎች ላይ ወይም በመጀመሪያዎቹ አንቀጾች ላይ ያለው ጉዳይ አሁን ከዚህ ከብድሩ ውጪ ዩኒፖላር ወርልድ ወይም አንድ ዋልታ ዓለም እያከተመ ነው ምናምን የሚለው ጉዳይ ልክ ነው። የአሜሪካ ብቸኛ ሆና ዓለምን የምትዘውርበት ከ3 ቀን በፊት ላይ ነው ትንታኔ እዚህ ጋር ስሰራ የጂጂፒንግና የእንትናን ቆይታ በተመለከተ የትራምፕን ቆይታ በተመለከተ ትንታኔ ፕሮግራም ሳቀርብላችሁ እኮ በዚህ ጥንቅር ላይ ዩኒፖላር ከምንለው ዓለም ወይም አሜሪካ መር ብቻ የሆነው ዓለም እያበቃለት ነው። አሁን ወደ መልቲፖላር ወይም የባለ ብዙ ዋልታ የዓለም ስርዓት እየመጣን ነው የሚለውን ጉዳይ ያነሳን ነበር። አሁን ይህንን ነገር ኢሳያስ አፈወርቂ ማንሳታቸው ልክ ሆኖ ሳለ ነገር ግን የአሜሪካ ብሔራዊ ዕዳ $40 ትሪሊየን መድረሱ የኦፍሾሪንግ ወይም የማምረቻ ኢንዱስትሪዎችን ወደ ውጭ ሀገር መዛወራቸው መዋቅራዊ ውድቀቶች ናቸው እያሉ እንግዲህ እንደ መዋቅራዊ ውድቀት የሚያሳዩት ይሄንን $40 ትሪሊየን። ኤርትራ ብድር አልተበደረችም ማለት መዋቅራዊ ውድቀት ላይ አይደለችም ማለት አይደለም። ወደ ሌላኛው ነጥብ እሻገራለሁኝ። ለቀጠናዊና ጸጥታ እንዲሁም የባህር ላይ ስትራቴጂካዊ መተላለፊያዎችን ወይም ቼክ ፖይንቶች ጋር በተገናኘ ጥሩ ሐሳብ አንስተዋል ኢሳያስ አፈወርቂ። ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊነት አንክድም። እነ ዶናልድ ትራምፕም ይህንን የኤርትራ ስትራቴጂካዊነት የጂኦግራፊውን የመሬት አቀማመጡን የነ ኢሳያስ አፈወርቂን አይደለም ስትራቴጂካዊነት የሚባለው የመሬት አቀማመጡን ስትራቴጂካዊነት ታሳቢ አድርገው በጣም ብዙዎች በኤርትራ ጋር አብረው ቢሰሩ ፍላጎታቸው ነው። እና አሜሪካ እኮ መምጣታቸው አይደለም። ኢትዮጵያም ከኤርትራ ጋር ብትሰራ እኮ ደስታዋ ነው። እነ ሩሲያም ከዚህ ቀደም ዩናይትድ አረብ ኤምሬት ብዙ ከኤርትራ ጋር አብረው ለመስራት የሚሞከሩ ጥረቶች አሉ። እነዛ ጥረቶች በአንድም ይሁን በሌላ ከምን ጋር የተገናኙ ናቸው? ኤርትራ በቀይ ባህር ዳርቻ ላይ ካላት ስትራቴጂካዊ አቀማመጥ ጋር መነሻ ያደረገ ነው እንጂ ከነ ኢሳያስ አፈወርቂ በጣም አስተዳደራቸው ለአሰራር ስለተመቸ ለኢንቨስትመንት ስለተመቸ ምናምን አይደለም። ኢሳያስ የቀጠናውን አለመረጋጋት በዋናነት የሚያገናኙት በቀጥታ ከውጭ ጣልቃ ገብነት ጋር የሚገናኝ ነው። ለዚህም የሆርሙዝ መተላለፊያ ወይም የስትሬት ኦፍ ሆርሙዝን የኢራንን ጉዳይ ማለት ነው እንደ ምሳሌነት ይጠቅሱታል። የሆርሙዝ ሰርጥ ላይ ችግር የተፈጠረው የነ አሜሪካ የነ እስራኤል የውጭ ጣልቃ ገብነት በአካባቢው ላይ በመምጣቱ እንደሆነ ያብራራሉ። እውነት ነው፣ ምንም የሚካድ ነገር አይደለም። የነ ሆርሙዝ ላይ ያለው ነባራዊ ሁኔታ በአንድም ይሁን በሌላ የነ አሜሪካ መምጣት ጋር ተያይዞ የተፈጠረ ችግር እንደሆነ መረዳት ያስፈልጋል። ኦብቪየስሊ ይሄ ብዙ ከሳቸው አስተያየት ጋር የምንለያየው ነገር አይደለም። ከሳቸው ሐሳብ ጋር የምንለያየው ግን ምንድነው? በቀይ ባህርና በአፍሪካ ቀንድ ላይ ያለው ነባራዊ ሁኔታ በተለይ ቀይ ባህር ጉዳይ ከጎረቤት ሀገራት ጋር በጋራ የጸጥታ ዘዴ መመስረትን መነሻ ባደረገ መልኩ ስራዎች ሊከናወኑ እንደሚገባ ይገልጻሉ። በቀጥታ የጎረቤቶቻችን እያሉ ነው የሚያነሱት። ያው ኢትዮጵያን ጨምሮ ጎረቤቶቻችን እያሉ ያነሳሉ። ከዛ ራሳቸውን ክልላዊ ኃይል አድርገው በሰየሙና በውጭ ተዋናዮች የሚደረግ ጣልቃ ገብነት ብሎ የገለጹት አገላለጽ አለ። ሰልፍ ፕሮክሌምድ ሪጂናል ፓወርስ ነው ያሉት። እቺ ቃል በቀጥታም ይሁን በተዘዋዋሪ ኢትዮጵያን ሪፈር ለማድረግ ጥቅም ላይ የዋለች ቃል ነች ብዬ ነው የማምነው። ራሳቸውን ክልላዊ ኃይል አድርገው የሰየሙ የምትለው ኢትዮጵያ ክልላዊ ኃይል ወይም ሪጂናል ፓወር የሆነችው እኔ ሪጂናል ፓወር ነኝ ስላለች አይደለም። ከይቅርታ ጋር ክቡር ኢሳያስ አፈወርቂ
ኢትዮጵያ ክልላዊ ኃይል ወይም ሪጂናል ፓወር የሆነችው አንደኛ በዚህ ቀጠና ላይ ግዙፍ የሚባለውን ኢኮኖሚ ስለያዘች፣ ሁለተኛ በዚህ ቀጠና ላይ ግዙፍ የሚባለውን የህዝብ ቁጥር ስለያዘች፣ በሶስተኛ ደረጃ በዚህ ቀጠና ላይ በተለይ የቀይ ባህርን የሰላምና ጸጥታ ጉዳይ እናረጋግጥ ከተባለ ያለ ኢትዮጵያ ፕሬዘንስ ወይም ያለ ኢትዮጵያ የባህር ኃይል እንቅስቃሴ በቀይ ባህር ላይ ሰላምና ጸጥታን ማረጋገጥ ስለማይቻል የሶማሊያ ፖለቲካ ውስጥ የነበረ የአልሸባብን እንቅስቃሴ እርስዎ ክቡርነቶ ኢሳያስ አፈወርቂ ይደግፉ በነበረበት ዘመን ኢትዮጵያ ለቀጠናው ሰላም በሚል አልሸባብን እንዲዋጉ አሸባሪውን ድርጅት ማለት ነው እንዲዋጉ ውድ ልጆቿን በሰላም አስከባሪ ኃይል አድርጋ ወደ ሶማሊያ ልካ የሶማሊያ መንግስት እንዲረጋጋ ስትሰራ የነበረች ሀገር መሆኗ ነው ቀጠናዊ ኃያል ሀገር ወይም ሪጂናል ፓወር የሚያሰኛት። እነዚህ ጉዳዮች ተብለው የሚዘረዘሩ በርካታ ምክንያቶች አሉ እንጂ አንድም ጊዜ ኢትዮጵያ እኔ የቀጠናው ልዕለ ኃያል ሀገር ነኝ ምናምን ብላ አታውቅም። ነገር ግን ያለችበት ነባራዊ ሁኔታ እንደዛ ስለሆነ እርሶን ጨምሮ ከግብፅ ጋር እየተባበሩ ከሌሎች ኃይሎች በተለይ ሱዳን ውስጥ ካሉ እንቅስቃሴዎች ጋርም እየተባበሩ ሊያዳክሟት የሚሞክሩት ኢትዮጵያ ሪጂናል ፓወር ስለሆነችና ያንን መቀበል ስለማይፈልጉ ድሃ፣ ደካማ፣ የተፈረካከሰች በችግር ውስጥ የምትዳክር ሀገር ሆና ኢትዮጵያ እንድትቀጥል የእርሶ መሻት ስለሆነ ነው እንጂ ኢትዮጵያ በእርግጥም የቀጠናው ልዕለ ኃያል ሀገር ነች። በዚህ ቀጠና በአፍሪካ ቀንድ ወይም በምስራቅ አፍሪካ ብለን ብንገልጽ ምናልባት ከኢትዮጵያ ጋር አብሮ ስሙ ሊነሳ የሚችል ሀገር ያለው ኬንያ ብለን በምንጠራት ጎረቤት ሀገር ነው እንጂ ሌላ ቤትም አይደለም። ኤርትራ በሯን ዘግታ ለዓለም እኔኮ ከነ አሜሪካ ጋር አልሰራም አለች። እሺ እና አሜሪካ ካፒታሊስት ናቸው፣ ኢምፔሪያሊስት ናቸው። ይሄ የሶሻሊዝምና የኮሙኒዝም ዘመን የአይዲዮሎጂው ጦርነት በነበረበት ጊዜ የነበሩ ሰው ስለሆኑ ኢሳያስ አፈወርቂ በዛ ሰዓት ላይ ያሉ ትንተናዎችን መነሻ አድርገው አሁን ከነ አሜሪካ ጋር አንሰራም፣ ከምዕራቡ ዓለም ጋር አንሰራም እንዲህ ማለቶ ብዙም አያስገርመኝም። ነገር ግን እሺ ከነ አሜሪካ ጋር አይስሩ፣ ከነ ቻይና ጋር ሶሻሊስት ያው ከ100 ዓመት በላይ ሶሻሊዝምን ይዘው ዛሬ የመጡ የነ ቻይና ጂጂፒንግን ማየት ይቻላል። ከነሱ ጋር አንድ ስቴፕ በእነዚህ 35 ዓመታት አንዲት እርምጃ እሺ አሜሪካ ጋር አይስሩ ብለን እንደው ማጣቀሻ ስናቀርብ ማለት ነው ከነ ቻይና ጋር ከነ ራሽያ ጋር በተወሰነ እነዚህም ያው የኮሙኒዝም እንቅስቃሴ ጥንስስ ተብለው ሊገለጹ የሚችሉ አካባቢዎች ስለሆኑ ዛሬም ያሳቤ እንደው ሙሉ በሙሉ አለ ባንልም ስከለተኑ ስላለ ከነዚህ ሀገራት ጋር እንኳን ተባብሮ ለመስራት ያልቻለች ሀገርን እያስተዳደሩ በዚህ ሰዓት ላይ የዓለም መንግስታት የኢትዮጵያን ስትራቴጂካዊነትና ቀጠናዊ ኃያልነት ሪጂናል ፓወርነት አውቀው ከኢትዮጵያ ጋር መስራት እንደሚያዋጣ በማመን በአራቱም አቅጣጫ ወደ አዲስ አበባ እየከተሙ ባለበት በዚህ ሰዓት ላይ እንደ ኢትዮጵያ ሰልፍ ፕሮክሌምድ ሪጂናል ፓወር ነች ወይም ራሳቸውን የቀጠናው ኃያል ሀገር ብለው የገለጹ በሚለው ሐሳብ ውስጥ ካኖቴሽኑ ያው ኢትዮጵያን ስለሆነ እንዲያርጎ ሪፈር ማድረጉ ሰምሃው ምን አይነት ስሜት ይፈጥራል? ሌላው ላይ ጣት ስትቀስር ሌላው የቀረው ሶስቱ ጣት ደግሞ ወደ ራስ እንደሚጠቁመው ሁሉ አመልካች ጣቷ ሰው ላይ እንዲህ ስትወረወር ሌሎች ወደ ራስ እንደሚመለከቱ የቀሩትን እነዛ የሚያነሱትን ጥያቄዎች ወደ ራስ በመመልከት ራስ ላይ ፎከስ ማድረጉ ይሻላል። ኤርትራ የሚያስፈልጋት ሆነስትሊ በዚህ ሰዓት ላይ ዓለም የኃይል አሰላለፍን ትንተናቸው በጣም አሪፍ ነው። ያዘው የጂኦፖለቲካ ትንተናቸው ኢሳያስ አፈወርቂ በጣም አሪፍ ነው እና እንዲህ አይነት የበሰለ የጂኦፖለቲካ ትንታኔ ካለ ይህንን የበሰለ ትንታኔ መነሻ ባደረገ መልኩ ሀገርን ተጠቃሚ በማድረግ ረገድ ተጨባጭ ነገር
ሳያሳዩን እርሶ ዓለም ላይ ካለ ኢቮልቭ እያደረገ ካለ ጂኦፖለቲካዊ ነባራዊ ሁኔታ ጋር ሆኖ የሀገርን ጥቅም ስትራቴጂካዊ ኢንተረስት ብሔራዊ ኢንተረስት ለማስከበር የሚደረግ ጥረትን ከሆነ የውጭ ኃይሎች ጣልቃ ገብነትና እንቅስቃሴ ጋር አያይዞ አላኮ መግለጽ ተገቢነት ያለው አይመስለኝም። የኢትዮጵያ ቀጠናዊ ኃያልነት የማንም ምስክርነት አይፈልግም። በነገራችን ላይ እኛ ቀጠናዊ ኃያልን ብለን ጉራ እንደማንነፋ ሁሉ ሌላውን መጥቶ ደግሞ ቀጠናዊ ኃያል ናቸው የሚል ምስክርነት እንዲሰጠን አንፈልግም። ያለንበት ነባራዊ ሁኔታ ኢትዮጵያ ያለችበት ነባራዊ ሁኔታ ከጊዜ ወደ ጊዜ በተለይ በዓለም የጂኦፖለቲካ የኃይል አሰላለፍ ላይ ከጊዜ ወደ ጊዜ ብዙ ለውጦች እየታዩበት ከመሆኑ አንፃር ማለት ነው። ኢትዮጵያ ማለት ለንጽጽር የሚቀርብ ሆኖ ሳይሆን ነገር ግን ኤርትራውያን ውድ ወንድሞቻችንና እህቶቻችን በአንድም ይሁን በሌላ ምክንያት ከሀገራቸው ሲሰደዱ መዳረሻቸው አድርገው የሚኖሩባት ሕይወታቸውን የሚቀጥሉባት ቤተሰብ የሚያፈሩባት ስራ የሚጀምሩባት እርሶ የሚያስተዳድሯት አስመራ ሳትሆን የኛዋ አዲስ አበባ ነች። አለመቻልን ወይም ደካማነትን በቃላት ጋጋታና በሪዮትሪካል ወይም የሆኑ ስነ ጽሑፋዊ ሐሳቦችን በመደርደር እንዲሁም የጂኦፖለቲካ ዕውቀት እንዲያሰኝ የሆነ ጂኦፖለቲካዊ ትንተና የሚመስል ቃላትን ከመጠቀም ጋር ያይዙ ሐሳብን በመግለጽ አይደለም ሀገር የሚመራው። ስለዚህ የኢትዮጵያን ጉዳይ በተመለከተ ቢቻል ኢትዮጵያ በተደጋጋሚ ግልጽ እንዳደረገችው አብሮ መስራት አብሮ ተባብሮ ማደግ የሚቻልበት እድል ባይዘወይ ኤርትራ ከኢትዮጵያ ጋር ተባብራ መስራት ብትችል ይሄ ቀደም ብሎ ከኤርትራ ሲደመጥ የነበረው የአፍሪካ ቀንድ ሆንግ ኮንግ እንሆናለን የሚለው እሳቤ ይህን ጊዜ በተወሰኑ እርምጃዎች ወደፊት ተራምዶ ኤርትራም ብዙ ፖዚቲቭ ተስፋዎች በኖሯት ነበር። አሁን ላይ እኮ እኔ ጥያቄ ላቅርብ እስኪ ለኢሳያስ አፈወርቂ ሀገሪቱን ያለችበትን ጂኦግራፊያዊ የመሬት አቀማመጥ አድቫንቴጅ ይዘው አሁን እነ ኢራን ያን አድቫንቴጅ ምናምን እንዴት እንደተጠቀሙ ያነሱ ነበር። ኤርትራ ምንድነው የምታረግበት? ምንድነው የምትሰራበት? ምንም ነገር ሳናይበት 35 ዓመት ሙሉ በ1960ዎቹ ምናምን መሰለኝ የቀዳማዊ ኃይለ ሥላሴ አስተዳደር አሰብ ውስጥ ኢንቨስት ካደረገው የነዳጅ ማጣሪያ ሪፋይነሪ በቀር እንደው እስኪ በኤርትራ ሜጋ ፕሮጀክት የኤርትራውያኖችን ህይወት የሚቀይር ሜጋ ፕሮጀክት ተመሳሳይ በቃ እንደዚህ የዜጎችን ዜጋ ተኮር የሆኑ ስራዎች የሀገሪቱን ምጣኔ ሀብት ሊያሳድጉ የሚችሉ ስራዎች እስኪ እንጥቀስ። አንድ በተደጋጋሚ የሚጠራ የጂኦተርማል ፕሮጀክት አለና ኤርትራ ውስጥ በየዓመቱ እንዲያውም በአሁኑ ያነሱታል ብዬ ጠብቄ ከነበረው ጉዳይ ውስጥ እሱም ነበር የጂኦተርማሉ ፕሮጀክት እና እስኪ አንድ ግድብ ለምሳሌ አንድ መሰረተ ልማት ማለት ኤርትራ በነገራችሁ ላይ በጣም በቃ ለቁጭት ነው የሚሰማኝ ኤርትራን ሳስብ። ቁጭት ነው ሲንስ ለምን ተገነጠለች ምናምን አይደለም ወርደን ነው ታዲያ ግን የኤርትራ የምትባለው ሀገር እንዲህ አይነት አስፈላጊ ቁልፍ የሆነ የመሬት አቀማመጥ ላይ ተሰይማ በዛ ቀጠና ላይ ተጠቃሚ ለመሆን ከአራቱም አቅጣጫ ሀገራት እየተርመሰመሱ እንዲህ አይነት ቁልፍ የሆነ የመሬት አቀማመጥን ይዘው እጅ አጣጥፎ መመልከት ይሄ የጂኦፖለቲካ ዕውቀት አይደለም። ይሄ የጠንካራ ሀገርን የመምራት ውጤት አይደለም። ይሄ እንዲህም ተባለ እንደዛ ስልጣን ላይ ያለው አካል ከራሱና ከራሱ በቀር ለዜጎቹ ለሀገሪቱ ምንም የማያስብ መሆኑን ማሳያና ማረጋገጫ ነው። እና ኢትዮጵያ ክልላዊ ኃይል አድርጋ ራሷን ሾማ አታውቅም።
ነባራዊ ሁኔታው ነው ኢትዮጵያን ሪጂናል ፓወር ያደረጋት የሚለውን ነገር ቀጥተኛ መልስ መስጠት ፈልጋለሁ። ቢኮዝ እነዚህ የኢትዮጵያ ተብሎ ስሟ ባይነሳም ነገር ግን ራሳቸውን ክልላዊ ኃይል አድርገው በሰየሙ ሰልፍ ፕሮክሌምድ ሪጂናል ፓወርስ የምትለው ፍሬዝ ወይም ሐረግ ማንን ሪፈር እያደረገ እንደሆነ አይ ቲንክ ግልጽና ግልብ ነው ብዬ አስባለሁ። ከዚህ ጋር አያይዘው ነገሩን ሲቀጥሉት ምንድን ያሉት ራሳቸውን ክልላዊ ኃይል አድርገው በሰየሙና በውጭ ተዋናያኖች የሚደረግ ጣልቃ ገብነት። አሁን ኢሳያስ አፈወርቂ ስለ ውጭ ጣልቃ ገብነት ወይም በሌሎች ሀገራት ላይ በሚደረግ ጣልቃ ገብነት ላይ አይ ቲንክ ሊቪንግ ቴስቲሞኒ ናቸው ወይም ሕያው ምስክር ናቸው በዚህ ቀጠና ላይ። ለምን ካላችሁ እስኪ ሶማሊያን ቅድም አነሳውላችሁ። ሶማሊያ እነ ፋርማጆ ምናምን ከአልሸባብ ጋር ከባድ ጦርነት ውስጥ በነበሩበት ጊዜ አልሸባብን አሸባሪ ድርጅት ሊባል አይገባም፣ አልሸባብ የሶማሊያን መንግስት ላይ ፍላጎቱን ለማስከበር የሚሰራ ቡድን ነው በሚል በግልጽ ቃለ መጠይቅ እኮ መስጠቱ አይደለም ችግሩ። ከዛ ለፋለና ከነ አልሸባብ ጋር ጭምር ትብብር የማድረግ ዝንባሌ ውስጥ አልነበሩም። የጅቡቲ ጉዳይ ላይ ከድንበር ጋር ተያይዞ ያለውን ውዝግብ ሳንረሳው ወደ ሱዳን ፖለቲካ ውስጥ ብንመጣ በሱዳን ፖለቲካ ውስጥ በተለይ በፖርት ሱዳን አካባቢ ላይ ባሉ እንቅስቃሴዎች እንዲሁም ኤርትራ ከሱዳን ጋር በምትዋሰንበት አካባቢ ላይ የሚደረጉ እንቅስቃሴዎች የሆነ ችግር ያመጡብናል በሚል በዛ አካባቢ ላይ ለሚንቀሳቀሱ የታጣቂዎች እንቅስቃሴ ድጋፍ ሲሆኑ ከለላ ሲሆኑ አልነበረም ወይ? አሁን ደግሞ አለፍ ብሎ ነገሩን እንደው በተግባር በተጨባጭ ለማቅረብ ሱዳን የእርስ በርስ ጦርነት ውስጥ ሆና በዚህ የእርስ በርስ ጦርነት መካከል ውስጥ እርስዎ ከምን ጋር ከማን ጋር ነው የቆሙት? ምን እያደረጉ ነው በሱዳን ፖለቲካ ውስጥ? ወደ ኢትዮጵያም ነገሩን ስናመጣው በኢትዮጵያ የሰሜን ጦርነት ወቅት ላይ ኢሳያስ አፈወርቂና ወታደሮቹ በዚህ ጦርነት ላይ ጣልቃ ለመግባትና ፍላጎታቸውን ለማስከበር አልሞከሩም ወይ? ስለዚህ በጎረቤት ሀገራት ላይ የውጭ ጣልቃ ገብነት የሚለውን ቃል ከተጠቀሙ ወይም የሚለውን ሐረግ ከተጠቀሙ የመጀመሪያው የዛ ምሳሌ ሆኖ ማቅረብ ካስፈለገ ምሳሌ የሚሆነው የኤርትራ የኢሳያስ አፈወርቂ አስተዳደር ነው እንጂ ሌላ አይደለም። ስለዚህ እናንተ ወይም እርስዎ እና አስተዳደሩ የሚያደርጉትን ነገር ሌላው ሲያደርገው ወንጀል ተደርጎ ለምን ለማቅረብ ይሞከራል? የመጀመሪያው ነገር እሱ ነው። ሁለተኛ ሀገራት ትብብር ያደርጋሉ። ሀገራት ትብብር ያደርጋሉ ማለት በቃ የአዲሱ ዓለም ኢነሴንስ ለምሳሌ ኢትዮጵያ በዚህ ቀጠና ላይ ካላት ስትራቴጂካዊ ጥቅም አንጻር ሀገራት አብረዋት ሊሰሩ ሊተባበሩ ይፈልጋሉ። እነዛ ሀገራት አብረው ሊሰሩ ሊተባበሩ ሲመጡ ደግሞ የራሳቸው ፍላጎት አለ፣ ማስከበር የሚፈልጉት ጥቅም አለ። ዓለም ላይ ያሉ ሀገራት ሁሉ ይተባበራሉ፣ ይደጋገፋሉ። በዘለቄታዊነት እኮ አይደለም። ምክንያቱም ዘለቄታዊ ወዳጅም ዘለቄታዊ ጠላትም ስለሌለ በዚህ መርህ ይተባበራሉ፣ ይደጋገፋሉ። አሁን ችግር የሚሆነው ምንድን ነው? የኢትዮጵያ ከሌሎች የውጭ ኃይል ብለው ከሚገልጿቸው ሀገራት ጋር የምታደርገው ትብብር ለቀጠናው ሰላምና መረጋጋት መናወጥ፣ መደፍረስ ቀጥተኛ የሆነ ሚና ይጫወታል በሚል አይነት እሳቤ ውስጥ ነገሩ መቅረቡ ነው። ማለት እንደ ኤርትራ ኢትዮጵያ በሯን ዘግታ ከማንም ሀገር ጋር አልተባበርም ብላ ማለት መቀጠል አለባት ነው ነገሩ። በነገራችን ላይ በታሪክ ሞክረነው ነበር ይህን ጉዳይ። ትዝ አለኝ አንድ ታሪክ በነፋሲለደስ ዘመን ታስታውሳላችሁ? እነፋሲለደስ ዘመን ላይ እኮ አንዱ የዛ አስተዳደር
የውጭ ግንኙነት ፖሊሲ ከተባለ የተዘጋ በር ነበር። በቃ ለውጭ ኃይሎች በራቸውን ዘግተው ሞክረውታል። መቼ? በነ ፋሲለደስ ዘመን በ16ኛው በ17 ክፍለ ዘመን ከሆኑ 100 ዓመታት በፊት አሁን ኤርትራ እንደምታደርገው ለሆኑ የውጭ ኃይሎች ለሚሏቸው እነ ፋሲለደስ ወይም የዛ ዘመን ነገስታት በዛ ደረጃ ለሚገልጿቸው በራቸውን ዝግ አድርገው ሞክረውታል። አሜን። በር ዝግ ማድረግ ከሌሎች የውጭ ኃይሎች ጋር አለመተባበር ዛሬ አይደለም 300 ዓመታት ምናምን በፊት ኢትዮጵያ የምታውቀው ነገር ነው። እና አሁን ላይ ኤርትራ ከሌሎች ሀገራት ጋር የምትተባበር መሆን አለመቻሏ ሰው እንዴት ከአንድ ሀገር ጋር ይተባበር? ኢሳያስ አፈወርቂ የሆነ ቅድም እኮ የቻይናንና የሩሲያን ተሞክሮ ያነሳውላችሁ ለዛ ነው። ትብብር ያስፈልጋል። አሁን ላይ ዓለም ላይ የምናያቸው ሀገራት ሁሉ በትብብር ነው የመጡት። ትብብር ባያስፈልግ ኖሮ ኔቶ የሚባል አይነት ጥምረት ባልተመሰረተ፣ ትብብር ባያስፈልግ ኖሮ ብሪክስ የሚባል ጥምረት ባልተመሰረተ፣ ትብብር ባያስፈልግ ኖሮ የተባበሩት መንግስታት ድርጅት ባልተመሰረተ። ሀገራት ይተባበራሉ፣ ይደጋገፋሉ በአንድም ይሁን በሌላ። ችግሩ የኢሳያስ አፈወርቂ አስተዳደር ከሀገራት ጋር ትብብር ሲያደርግ የሚያስቀድመው አንደኛ የዛችን ሀገር ችግር ማባባስ፣ ላይክ ኢትዮጵያ ውስጥ ለተወሰኑ ጊዜያት በዚህ በጦርነቱ ላይ ከተሳተፉ በኋላ የነበረው ነገርን ስለምናስታውስ፣ በሱዳን ውስጥም እንደምናየው ነው። እስኪ የሱዳን ኃይሎችን ለምሳሌ ኤርትራ ሱዳን የእርስ በርስ ጦርነት ውስጥ ነች። የኛን የኢትዮጵያን ጉዳይ ተውና ሱዳን የእርስ በርስ ጦርነት ውስጥ ነች። እስኪ የአብዱልፈታህ አልቡርሃን ኃይሎችንም ሆነ የመሐመድ ሐምዳን ዳጋሎ ኃይሎችን አቀራርበው ለመስራት ጦርነቱ እንዲቆም ለማድረግ እስኪ አንድ መግለጫ ከኤርትራ በኩል ከነ ኢሳያስ አፈወርቂ በኩል የወጣ አቅርቡልኝ ወደ ሰላም ለማምጣት። ኢትዮጵያስ ብላችሁ ከጠየቃችሁ ኢትዮጵያ በተደጋጋሚ የነ አብዱልፈታህ አልቡርሃንና የነ መሐመድ ሐምዳን ዳጋሎ ክንፎችን ኢቭን በአዲስ አበባ ያደረገችው ጥረት የማይዘነጋ ነው። የደቡብ ሱዳን ተፎካካሪ የፖለቲካ ፓርቲዎች እና የነ ሪክ ማቻርና ሌላኛው ተፎካካሪ ፓርቲ የእርስ በርስ ጦርነት ስንቴ ነው በመዲናችን አዲስ አበባ እኔ እንኳን ጋዜጠኛ ሁኜ የዘገብኳቸው ኢቨንቶች አሉ። የሁለቱ ተፎካካሪዎች በአዲስ አበባ ውይይት፣ ድርድር፣ ምክክር ለማድረግ የተሞከረ ጥረት በሶማሊያ ውስጥ ያው ጣልቃ ስንገባም ጣልቃ የገባ ነው ኤርትራ የኢሳያስ አፈወርቂ አስተዳደር ድጋፍ የሰጠችውን አልሸባብን ለመዋጋት ነው። ነገራችን ላይ ኤርትራ ላይ ማዕቀቡ ለምንድን ነው የተጣለው? ኢትዮጵያ ኤርትራን ስለጠላች ምናምን አይደለም። አሁን በዛ ነጥብ ላይ በዝርዝር እመጣበታለሁ። ማዕቀቡ አሁን ኤርትራ እንዲነሳላት ከዶናልድ ትራምፕ አስተዳደር የሆነ ፍላጎቶች አሉ። ግን ቀድሞ ማዕቀቡ ተጥሎ የነበረው ለምንድን ነው? ከአልሸባብ ጋር በተገናኘ ያሉ ሚስጥሮችን በቅርብ ይዣቸው እመጣለሁ። አይ ቲንክ ሚስጥር አይደለም ይታወቃል። ኮምፓይል አድርጌ ይዤው እመጣለሁ በደንብ ለምን ማዕቀቡ ተጣለ በሚለው ላይ ማለት ነው። ይሄ ኢትዮጵያ ብቻ ያለችው አይደለም፣ ተመርምሮ ኢንቨስቲጌት ተደርጎ የተረጋገጠ ነው። አልሸባብ ጋር የነበሩ ጦር መሳሪያዎች የደረሱ ከምን መጡ በሚለው ጉዳይ እንጂ እንደው የሆነ ኤርትራ የኢትዮጵያ ምናምን በሚል ሴንስ አይደለም ማዕቀብ የተጣለባት። እና ሚና ብለን ከገለጸን ኢትዮጵያ ከውጭ ኃይሎች ጋር ስትተባበር ወይም ለውጭ ኃይሎች ጣልቃ ስትገባ፣ ለምሳሌ ሶማሊያ ሰላም ለማስከበር ደህንነት ለማስጠበቅ የመሳሰሉት ታሪኳ እንደዛ። በአንጻሩ ለምን እያነጻጸረ እንደሆነም አላውቅም አክቹሊ። ስለዚህ ያው ልዝለል ይኸኛውን ፖይንት አንዳንዴ ጉንጭ አልፋ ክርክር እያወቁ እንዳላወቁ ሆነው የሰጡት አስተያየት ስለመሰለኝ ብዘለው ይሻላል። ኤኒዌይ
ኢሳያስ አፈወርቂ አስተዳደር በ35ኛው የኤርትራ የነጻነት ቀን ጋር ተያይዞ ባቀረቡት ሐሳብ ላይ የጸረ ቅኝ ግዛት አሰላለፍ በሚል የአሁኑ ዓለም የፋይናንስ ስርዓት በዘረፋ በማታለል እንዲሁም በዘመናዊ የባርነት ወይም የቅኝ ግዛት አይነቶች የተሞላ መሆኑን በመግለጽ ኢሳያስ ኤርትራን ከግሎባል ሳውዝ እና እንደነ ብሪክስ ከመሰሉት ኃይሎች ጋር እንደምትሰለፍ ጭምር ገልጸዋል። ዌል ይሄኛውን ፖይንት ካነሳን ለማስታወስ ያክል ብሪክስ ኢትዮጵያን በክብር ጋብዞ ነው አባል ያደረጋት። ይሄኛውን ለማስታወስ ያክል በክብር ጋብዞ ብሪክስ ፕላስ ሲባል አንዱ ኢትዮጵያም ተጨምራ ነው። እነ ኢሳያስ አፈወርቂ አባል ለመሆን የሚመኙበትን ማለት ነው። እና የኤርትራን መገለል እንደ ጸረ ኢምፔሪያሊስት ክብር አድርጎ ለማቅረብ መሞከር እኔ አይዶን ነው። በዘመን ውስጥ የተለያዩ መሪዎች አሉ። አሚን ብዙ የነጻነት እንቅስቃሴ የተከናወነባቸውን ማንሳት እንችላለን። በኮሙኒዝም በሶሻሊዝም በሚል ለምሳሌ ቻይናን ተመልከቷት። ቻይና ፕራክቲካል የሆነች የኢምፔሪያሊዝምን እንቅስቃሴ በመቃወም እነ ማኦ ዘዲንግን ማስታወስ ይቻላል። እነሱ ግን ጸረ ኢምፔሪያሊስት ሆነው ከመጡ በኋላ ከዛ ምንድን ነው ያደረጉት? ቻይና እንዴት ነው ያደገችው? በቃ ከሰማይ መና ወርዶላት ነው ያደገችው ወይስ ኢቭን ከነ አሜሪካ ጋር ተባብራ ለነ አሜሪካ በሯን ከፍታ አይደለም ወይ? ከ1979 እንደ አውሮፓውያን አቆጣጠር ወዲህ ያለችው ቻይና በምን አይነት መልኩ ነው ከነ አሜሪካ ጋር የተባበረችው? ኢቭን እኮ እንደ ዶናልድ ትራምፕ አሁን ቻይና አደጋ ደገነችብን ብለው የአሜሪካ የአምራች ኢንዱስትሪዎችን ወደ አሪዞና ለመመለስ ፍላጎት ሲያሳዩ በቀደመው ጊዜ ቻይና ዝቅተኛ ክፍያ የሚከፈላቸው ዜጎች ሰራተኞች በብዙ ስላሉ ያን ለማግኘት ዕውቀቱንም ለማግኘት ተጠቃሚ ለመሆን ነው፣ አድቫንቴጆችን ለማግኘት ነው ወደ ቻይና ሄዱት። በዚህ ሰዓት ላይ ቻይና ከአሜሪካ ጋር ያላት የንግድ አጋርነት ምን ያክል በጸረ ኢምፔሪያሊስት ደረጃ ከነ ቻይና መቼስ እንደው ኤርትራ ትበልጣለች ብለን አንገልጽም ወይም አናምን። የብሪክስ መሪ እነ ቻይና ከመሆናቸው አንፃር ቻይና ከነ አሜሪካ ጋር ትተባበር የኤርትራ መገለልን የጸረ ኢምፔሪያሊስትነታችን ክብር ነው ብሎ ለማቅረብ መሞከር ምን ይሉታል? የኤርትራ መገለል እኮ የነ ኢሳያስ አፈወርቂ ይህን ቃል ስለተጠቀምኩ ይቅርታ ራስ ወዳድነት ነው። ከሌላው አካል ጋር ተባብሮ መስራት የግድ ነው። ለዚህ ደግሞ ዋና ከሚባሉት እነ ሩሲያስ እኒህ በቃ ዓለም ላይ ጠንካራ የሆነ እንትን አለባቸው የሚባሉ ሀገራት አሁን ኩባን ይዋት ወደው ነው ተገደው ነው ምናምን ሌላ ክርክር ነው። በቃ እነ ቻይና መቼም ተገደው ነው አትሉኝም፣ ወይም እነ ሩሲያ ከአሜሪካ ጋር የሚሰሩት ተገደው ነው አትሉ። እነ ኩባ ላይ ጫና መጣ ቢባል ያው ደካማ መንግስታት ስለሆኑ ነው እነሱ። አሁን ኤርትራ ውስጥ ያለው ነባራዊ ሁኔታ ወይም መገለሉ በአንድም ይሁን በሌላ ኢሳያስ አፈወርቂ አብሮ ለመስራት ፈቃደኛ ካለመሆናቸውና አብረው ቢሰሩ የሚመጡባቸውን ጥያቄዎች መመለስ ስለማይችሉ፣ ለምሳሌ በቅርቡ ለአሜሪካ የአብረን እንስራ ጥያቄ ማዕቀቡን እናንሳላችሁ የሚል ጥያቄ ሲያቀርቡ አብሮ ለመስራት ፍላጎት እንደሌላቸው እኮ በግልጽ ነው ያሳዩት አይደል? ያ የሆነበት ምክንያት ለምንድን ነው? ከነ አሜሪካ ጋር ቢተባበሩ ቀስ በቀስ ሌላ ጥያቄ ሊመጣ ነው። እንዴ ኤርትራ ውስጥ ግን ምርጫ አይደረግም እንዴ ሊባል፣ ኤርትራ ውስጥ ግን እንዴት ነው ሰዎች ከሀገር የሚሰደዱት ለምንድን ነው ሊባል ነው። ኤርትራ ውስጥ ከሃይማኖት ነፃነት ጋር ተያይዞ ያለው ነባራዊ ሁኔታ ምንድን ነው ተብሎ ሊጠየቅ ነው። እነዚህን ጥያቄዎች እንዴት ነው የሚመልሱት ኢሳያስ አፈወርቂ? እየመጣ ያለውን አዲስ ትውልድ ጥያቄ እንዴት ነው የሚመልሱት? ማለት ይሄ ኢትዮጵያ በብዙ ዘርፎች ላይ ብዙ የቤት ስራዎች እንደሚቀሩን አውቃለሁ። የውስጥ ሰላማችንን ቴክ ኬር በማድረግ እድገታችንን በማስቀጠል በብዙ ነገር ግን ይሄ ኢትዮጵያ ውስጥ የሚቀሩን የቤት ስራዎችን ክደን አይደለም የሆነ ዴሉዥን ውስጥ የገባ። ይሄ እኮ ዴሉዥን ነው ሊትራሊ።
የጸረ ኢምፔሪያሊስትነታችን ክብር ነው ብሎ የኤርትራን መገለል መግለጽ ፍየል ወዲህ ቁዝምዝም ወዲህ። በጣም አሪፉ ነገር ምን ይመስላችሁ? ዲስ ዴይስ እየመጣ ያለው ትውልድ በሆነ የሚዲያ ናሬቲቭ ወይም በሆነ በአመት ወይም በሆነ የነጻነት በዓልን መነሻ ባደረገ ዝግጅት ላይ በሚቀርብ ኪኖት ስፒች የመክፈቻ ንግግር ወይም በአመት አንዴ ወይም ሁለቴ በሚደረግ ለሰዓታት የረዘመ ቃለ መጠይቅ ወይም ስለ ዓለም ጂኦፖለቲካ አሜሪካ ብድር አለባት ከሚለው ነጥብ ጀምሮ በመዘርዘር በቃ እንዲህ ስለሆነ በቃ ኢሳያስ አፈወርቂ እየተናገሩ ያለው ነገር ሁሉ ልክ ነው ብሎ አስቦ ያንን ነገር እንደ ፍጹም እውነት ትውልዱ የሚቀበልበት ጊዜ አልፏል። የሚያሳዝነው ነገር ያው ሰማው ኤርትራ ውስጥ እንደምታውቁት ኢንተርኔትም የለም፣ የኢንተርኔት ተደራሽነትም የለም። እና ወንድሞቻችን እህቶቻችን ያሳዝኑ ማለት ይሄ መገለል ትውልድን ከመረጃ አርቀው ከእውቀት አርቀው ከስልጣኔ ከቴክኖሎጂ አርቀው ይህንን ስል አስመራን ያለችበትን ያ ውበቷን ጠልቼ አይደለም አይ ላቭ ኢት። ነገር ግን የሆኑ መመዘኛዎች አሉ አይደል? በእነዛ መመዘኛዎች እንደው 1 2 3 እየተባሉ በሚገለጹት ምን ላይ ኤርትራን በምን አይነት ቦታ ላይ እንዳደረጓት እየታወቀ መገለል ውስጥ እንዴት እንዳስገቧት እየታወቀ ይሄ መገለላችን የጸረ ኢምፔሪያሊስትነታችን ክብር ነው። ምን ማለት ነው? እሺ ከአሜሪካ ጋር አትስሩ። ሌላኛዋ የጸረ ኢምፔሪያሊስት ማሳያ ሆና የምትቀርበው ከቻይና ጋር መስራት ለምን ከበደው? መሰረታዊ ተብሎ ሊነሱ ከሚችሉ ጥያቄዎች መካከል እነዚህ ዋና ዋናዎቹ ናቸው ብዬ አስባለሁ። ጥሩ ነገር ኢሳያስ ካነሷቸው በሀገራቸው ውስጥ የልማት መዘግየቶች መኖራቸውን በተጨባጭ እንደሚያምኑ ያነሷቸው ነጥቦች በጣም ተገቢነት ያላቸው ናቸው። አሁን እየገለጽኩላችሁ ያለው የኢኮኖሚ የልማት መዘግየት ጉዳይን እውቅና ሰጥተውታል። ነገር ግን በመንግስት በሚመራና በሰራዊት በሚደገፍ የኢኮኖሚ ራስን መቻል ላይ አሁንም ጽኑ አቋም አላቸው። 35 ዓመት ሞላ በመንግስት የሚመራ በሰራዊቱ የሚደገፍ ኢኮኖሚ የሚለው የኢሳያስ አፈወርቂ አቋም ወይም ትንተና ይኸው 35 ዓመት ሞላው። 35 ዓመት የአንድ ጎልማሳ እድሜ ነው፣ የአንድ ትውልድ እድሜ ነው። በእነዚህ 35 ዓመት ውስጥ ይሄ በመንግስት የሚመራውና በሰራዊቱ የሚደገፍ የኢኮኖሚ ራስን መቻል ዛሬም ኤርትራ ውስጥ ልማትን እያዘገየ ነው፣ ለውጥን እያዘገየ ነው፣ እድገትን እያዘገየ ነው። ያው ልማት ስለመዘግየታቸው መቼስ ራሳቸው ኢሳያስ አፈወርቂ ተናግረዋል። ነገር ግን መፍትሄ ብለው የሚያመጡት ጉዳይ ባለፉት 35 ዓመታት እሳቸው ሲሞክሩት ጠብ ያለ ነገር ያላስመዘገበውን በመንግስት የሚመራና በሰራዊቱ የሚደገፍ የኢኮኖሚ ራስን መቻል ይሄኛውስ ነገር እንዴት ነው? 35 ዓመት ሙሉ ውጤት ያላስመዘገበ የኢኮኖሚ አካሄድን ተይዞ ዛሬም በዚሁ አይነት አካሄድ ላይ ተስፋ ማድረግ ምን ይሉታል ለሚለውም ሌላኛው ለሳቸው የሚቀርቡ ጥያቄ ናቸው። የአፍሪካ ቀንድ ቀውስን ሌላኛው ካነሱት ሐሳብ ውስጥ የአፍሪካ ቀንድ ቀውስን ለምሳሌ በጎረቤት ሀገራት ብለው ያው ሱዳንን ሲያነሱ እነ ሶማሊያን ሲያነሱ ኢትዮጵያንም ጭምር አንስተው የብሔር ፖለቲካ ችግር ነው በማለት ያነሱት ሐሳብ አለ። በዚህ ሐሳባቸው ላይ የብሔር ፖለቲካ መሆኑ ሳይሆን ችግሩ የብሔር ፖለቲካው እየተተገበረ የመጣበት መንገድና በተጨባጭ የብሔር ፖለቲካ አዲስ እኮ አይደለም። የብሔር ፖለቲካ ክቡርነቱ የብሔር ፖለቲካ ቻይና ውስጥ አለ፣ ካናዳ ውስጥ አለ፣ ዩናይትድ ኪንግደም ውስጥ ማለት ትልቅ ሀብታም የሚባሉ ሀገራት ውስጥም አለ፣ ድሃ የሚባሉት እንደነ ፊጂ ደሴት የመሰሉ ሀገራት ውስጥም አለ። የብሔር ፖለቲካ ኢትስ ኤቭሪዌር። የካናዳ የኩቤክ ጉዳይን መመልከት ይቻላል። ቻይና ውስጥ ሄዶ ማየት ይቻላል።
የብሔር ፖለቲካ መሆኑ አይደለም ችግሩ። የብሔር ፖለቲካው እንትን እየተባለ ትሪት እየተደረገ ያለበት መንገድ ነው ችግሩ እንጂ የብሔር ፖለቲካ መሆኑ አይደለም። ኢትዮጵያ ውስጥ ይሄ ሁሉ ብሔር ብሔረሰብ ባለፉት ምናምን ዓመታት መጥቶ አሁን ላይ በቃ የብሔር ፖለቲካን አጥፉና ደግሞ ምናምን ብሎ አዲስ ነገር ውስጥ ማምጣት ሌላ ችግር ውስጥ ማስገባት ነው። ለኤርትራ ወርክ አድርጎ ከሆነ ያለ ብሔር ፖለቲካ እንቅስቃሴዎችን ማድረግ ፖለቲካውን ማስኬድ ሰርቶላት ከሆነ እሰየው ጎ ሄዱ ዛት። ኢትዮጵያ ውስጥ ደግሞ ወደድንም ጠላንም ከ60ዎቹ ትውልድ ጀምሮ ያው ኢትዮጵያዊ ማን ነው ብሎ አይደለ ጥያቄ ይዘው የመጡት እነ ኤፕሳ ጉተማ ኢትዮጵያዊ ማን ነው እኮ ያቺ ባይዘው የ1960ዎቹ ትውልድ ታሪክ በጣም ይገርመኛል፣ ኢንስፓየር ያደርገኛል በብዙ መልኩና ኢትዮጵያዊ ማን ነው ነው። ከዛ የነ ዋለሊ ጽሁፍ መጣ ኩዌስት ቱ ኢትዮጵያ ናሽናላይዜሽን የሚለው ጉዳይ ማለት ነው። ያቺ 5 ገጽ ወረቀት መጡ። እንደዚህ ያለ ነገሩ መጣ። የብሔር ፖለቲካ ከዛ ጊዜ ጀምሮ ስለመጣ አሁን ኢትዮጵያ ውስጥ በቃ የብሔር ፖለቲካ ምናምን ብለን አስወግደልን ጥለው አንችልም። ምናልባት ግን የብሔር ፖለቲካን የሀገሪቱን ሰላምና ጸጥታ እንዲያስጠብቅ በተገባ መልኩ ተግባራዊ ማድረግ እሱ የቤት ስራችን ነው፣ የምናውቀው ጉዳይ ነው። ባይዘው የኛውን ነጋሪ ብዙም የሚያስፈልገን ነገር አይደለም። ኢትዮጵያ ለምሳሌ ያሉባትን ችግሮች ጠንቅቃ ታውቃለች። በውስጥ ችግራችን ላይ ያለውን ክፍተት በደንብ እንረዳለን። በቀጠናው ላይ ያለብንን ችግሮች በደንብ እንረዳለን። በስትራቴጂካዊ ፍላጎትን ለማስከበር በሚደረግ ጥረት ያሉ ነገሮችን በደንብ ከዛ እነዛን ነገሮች በምን መልኩ ወደ ልባት ወደ መፍትሄ እናምጣ በሚለው ላይ የተለያዩ አካሄዶች አሉ። አትሊስት ግን ችግሩን አክኖሌጅ እናደርጋለን። አሁን በሚዲያ ደረጃ ለምሳሌ እንደዚህ የሚባሉ ጉዳዮች ችግሮች አሉብን ብዬ ለምሳሌ እኔ እንደምናገረው ማለት ችግሮች አሉብን ቢኖውታል። ነገር ግን ችግሮች አሉብን ብለን ደግሞ እጃችን አጣጥፈን ተቀምጠናል አይደለም። የሚሰሩ እየተከናወኑ ያሉ ነገሮች አሉ። ስለዚህ የብሔር ፖለቲካን የምስራቅ አፍሪካ ቀንድ ችግር መሰረት ነው ብሎ ድምዳሜ ላይ የደረሰ የሳቸው አስተያየት በመርህ ደረጃ ፉርሽ ነው። ለምን ከተባለ የብሔር ፖለቲካ መሆኑ አይደለም ችግሩ፣ እንዴትና ለምን በሚለው ነጥብ ላይ ቀጣይ እርምጃዎቹ ላይ ነው ችግሩ እንጂ የብሔር ፖለቲካ አዲስ አይደለም። እንዳልኳችሁ ኤቭሪዌር ሀብታም ሀገር ውስጥ አለ፣ ድሃ ሀገር ውስጥ አለ፣ የድሮ ስልጣኔ ያለባቸው ሀገራት ውስጥ አለ። እነ ቻይና ኢቭን እነ ህንድን መመልከት ይቻላል። ኢትስ ኤቭሪዌር የብሔር ፖለቲካ ጉዳይ። አሁን የብሔር ፖለቲካ ጉዳይ ችግር ከሆነ እነዛ ሀገራትም ችግር ውስጥ በገቡ ነበር። ስለዚህ የብሔር ፖለቲካ ችግር ተብሎ ጠቅላላ ተብሎ ሊለጠፍ የሞከረው ነገር ሰማው እንደምን አድርጌ ልግለጸው፣ ጀነራል የሆነን ሐሳብ ድምዳሜ መስጫ በቃ ነገሩን ጠቅላላ አድርጎ ድምዳሜ የመስጠት ጥረት ስለሆነ ውሃ የሚያነሳ አይመስለኝም። ከቀይ ባህር ጋርና ከባህረ ሰላጤው ጸጥታ ጋር ያሉ ነገሮችን በተመለከተ እርስ በርስ የሚጋጭ ነገር አንድ ያወሩት የመጨረሻ አስተያየት ይሄኛው ነው። የዚህን ቀጠና ሰላም የቀይ ባህርና የባህረ ሰላጤውን ሰላም አስጠብቆ ለመቀጠል የጎረቤት ሀገራቶች ተባብረው መስራት አለባቸው፣ የውጭ ኃይሎችን ማስገባት የለባቸውም ምናምን የሚል አስተያየታቸውን ከሰጡም በኋላ ከዛስ ግን ኤርትራ ከቀይ ባህር የሚዋሰኑ ሀገራት ውጪ ሌላ ማንም መጥቶ በዚህ ላይ ሚና እንዲኖረው አንፈልግም የሚለውን ኢትዮጵያን ቅርቃር ውስጥ ለማስገባት የሚፈልገውን እንቅስቃሴ ይደግፋሉ። ከኤርትራ ጋር ተባብረን እንሰራለን የሚል ጥያቄ የምታቀርበው ኢትዮጵያን ባገለለ ሁኔታ ስለ ቀይ ባህር ማውራት እንደማይቻል ሳይታለም የተፈታ ሀቅ ነው። እርስ በርሱ ይጋጫል ያልኳችሁ ይሄ ነው። ከቀጠናው ሀገራት ጋር ከጎረቤቶቻችን ጋር ተወያይተን እንስራ፣ እንመካከር፣ እንነጋገር መባሉ መልካም ሆኖ ሳለ ግን ደግሞ ከቀይ ባህር ጋር የሚዋሰኑ ሀገራት ጋር ብቻ ስለ ቀጠናው ሰላም ከሆነ የምናወራው ክቡርነቶ የቀጠናው ሰላም ኢትዮጵያን ባገለለ መልኩ ሊሆን እንደማይችል ምናልባት እርሶ ላያምኑ ይችላሉ፣ ግን ዓለም ያመነው ነገር ነው። ሌትስ ኦፕን በቃ በራችንን እንክፈት፣ እንነጋገር፣ ሐሳቦችን እንለዋወጥ። እነዛ የሐሳብ ልውውጦች ዛሬ እኮ አይደለም፣ በቀጣይ በኤርትራ ለሚኖሩ ኤርትራውያን ዜጎች፣ በኢትዮጵያ ለሚኖሩ ኢትዮጵያውያን ለቀጣዩ ትውልዶቻችን ሰላም እናወርሳለን። ቢያንስ ለቀጣዩ ትውልድ ግጭትን፣ ለቀጣዩ ትውልድ ውጥረትን መፍትሄ እችን ጉዳይ እንኳን መፍትሄ ለመስጠት የሚያስችል የውይይት መርሃ ግብሩ ይጀመር። ቢያንስ በሮች ይከፈቱ። የተገለሉት እኮ ኤርትራና እርሶ የተገለሉት በእርሶ በር መዝጋት ነው እንጂ እኮ በዓለም ኤርትራን ሳይፈልግ ቀርቶ እኮ አይደለም።
በሩ ይከፈትና ለውይይትም ለምክክርም ለድርድርም አብሮ ለመስራትም ይሄ ከኢትዮጵያ ጋር ብቻ አይደለም ከተቀረው ዓለም ጋር ለመስራት ኤርትራና ኤርትራውያን ከዚህ የተሻለ ዲዘርቭ ያደርጋሉ። የዛሬው መጨረሻ ይሄኛው ጉዳይ ነው። በጣም አመሰግናለሁ። ክቡራትና ክቡራን ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ልባዊ ምስጋናዬን ከልብ ያደረስኩኝ። መልካም ጊዜ መልካም ቆይታ እንዲሆንላችሁ ከመላ ዝግጅት ክፍላችን ጋር በዚሁ ሰናበታለሁ።